ነጮቹ በፍቅርና በሃይማኖታዊ እምነታቸው ትንሹ ኢየሱስ እያሉ ይጠሩታል። ነገር ግን ከዚህ የዋህና ቅዱስ ስም ጀርባ መላዋን ምድር ወደ ገሃነመ እሳት የመቀየር አቅም ያለው የዓለም አቀፍ መቅሰፍት ሚስጥር ተሸሽጓል። በዚች ሰዓት በትክክል አሁን ባለንበት ሰዓት በጥንታዊቷ የፔሩ ባህር ዳርቻ ላይ አስፈሪና ድንቅ ምልክቶች እየታዩ ነው። ይሄ ሟርት አይደለም፣ ትክክለኛ መረጃ ነው። ማለቂያ የሌለው የውቅያኖስ ውሃ በድንገት እንደ እሳት እየፈላ ነው። በቢሊዮን የሚቆጠር የአሳ መንጋዎች ከአድማስ በታች ተነው ጠፍተዋል። የባህር አሳ አጥማጆች በሚቀጥለው ሰከንድ የሚመጣውን ታላቅ ውድመትና በፍርሃትና ሽብር እየጠበቁ መረበሻቸው ተሰብስበው ከባህር ዳርቻ ሸሽተዋል። መላው ዓለም በድንጋጤ ተውጧል። የአሜሪካ፣ የአውሮፓ፣ የኤዥያ ሀያላን መንግስታት ለዜጎቻቸው አስቸኳይ የክፉ ቀን ማስጠንቀቂያ እያወጡ የምግብና የውሃ ዕቃዎቻቸውን እንዲያከማቹ እያሰሱ ነው። ነገር ግን አንድ እውነት አለ። ከኢትዮጵያ በስተቀር የዓለም የከባቢ አየር ህግጋት ከስሩ የናደው ሳይንቲስቶች እንቅልፍ የነሳው ምድርን በስጋት ያንቀጠቀጣት ይህ ሚስጥራዊ ክስተት በምድር ላይ ምን ሊፈጸም ነው? ታሪካዊ አመጣጡስ ምን ይመስላል? ወደ አስፈሪው የኤልኒኞ ሚስጥር ዘልቀን እንገባለን። በደቡብ አሜሪካ ሰማይ ስር ከጥንት ጀምሮ የፓሲፊክ ውቅያኖስ የጸጥታና የሀብት ምንጭ ነበረች። ነገር ግን በየጥቂት ዓመታት ልዩነቶች የባህር ውስጥ ትንፋስ ይቀየራል። የአሳ አጥማጆች መረብ ባዶን ይቀራል። ሞቃታማው የውሃ ማዕበልም የባህሩን ጥልቅ ውበት ያናውጣታል። መላው ዓለም በሚባል ደረጃ ይህን ምልክት በማየታቸው መንግስታት ለዜጎቻቸው ማስጠንቀቂያ እየሰጡ ነው። ኢትዮጵያስ መንግስቷና ህዝቧ ምን እየሰራ ነው? ምንም ነው መልሱ። በ19ኛው መቶ ክፍለ ዘመን በፔሩ ባህር ዳርቻ የሚኖሩ አሳ አጥማጆች ይህንን አስደናቂ ሆኖም እጅግ በጣም አስፈሪ ክስተት አስተዋሉት። በታህሳስ ወር ነው ጊዜው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በሚከበርበት የገና ሰሞን ቀዝቃዛው የባህር ውሃ በድንገት ይሞቃል። አሳ አጥማጆቹ ይህን ወቅታዊ የውሃ መሞቅ በጥሩ ምኞትና በሃይማኖታዊ እምነታቸው በመቃኘት ኤልኒኞ ማለትም ሕፃኑ ኢየሱስ ብለው ሰየሙት። ነገር ግን ከዚህ የዋህ ስም ጀርባ መላውን ዓለም የሚያንቀጠቅጥ የተፈጥሮ ቁጣ ተሸሽጎ እንደነበረ በወቅቱ ማንም አልገመተም። የፔሩ፣ የኢኳዶር አሳ አጥማጆች ኤልኒኞ መምጣቱን የሚያውቁባቸው ድንቅ ተፈጥሯዊ ምልክቶች ነበሯቸው። በመደበኛው ጊዜ ከደቡብ ዋልታ ተነስቶ የሚመጣው ቀዝቃዛው የሃምቦልት የውሃ ፍሰት ከባህሩ ጥልቀት የበለጸጉ ማዕድናትና ምግቦችን ወለላይ ያወጣል። ይህም የአሳ መንጋዎችን በተለይ አንቶቪ የተባሉ ጥቃቅን አሶች በቢሊዮን የሚቆጠሩ አድርጎ ይስባቸዋል። ነገር ግን ኤልኒኞ ሲቃረብ የውሃው ሙቀት ይጨምራል። ቀዝቃዛው ባህር በድንገት ሲሞቅ አሳ አጥማጆች በእጃቸው ይረዱታል። አሳዎቹ ይሰወራሉ። ቀዝቃዛ ውሃ የሚወዱት አንቶሺዎች ምግብ ፍለጋ ወደ ጥልቅ ባህር ይሸሻሉ ወይ ደግሞ ይሞታሉ። በመረቦቻቸው ውስጥ አሳ ማጣት ሲጀምሩ አሳ አጥማጆቹ ታላቁ መዛባት መምጣቱን ያረጋግጣሉ። የባህር ወፎች ይሰደዳሉ። በአሳ ላይ የሚኖሩ በሺዎች የሚቆጠሩ የባህር ወፎች ምግባቸውን በማጣት ምክንያት ከባህር ዳርቻ ይሸሻሉ። አንዳንዶቹም በረሃብ እንደ ቅጠል ይረግፋሉ። የባህሩ መሞቅ በፔሩ ዳርቻ ብቻ አላቆመም። ኤልኒኞ ሲነሳ በዓለም አቀፍ ደረጃ የሚፈጠረው የምድር መዛባት ዘግናኝ ታሪኮችን አስመዝግቧል። የ1876 እስከ 1878 ያለው አሰቃቂ ድርቅ ይሄ በታሪክ ውስጥ እጅግ አስፈሪው ኤልኒኞ ነበረም። አሁንም እያልኳችሁ ያለሁት ኤልኒኞ መጥቷል ነው። 2026 እንደ ፈረንጆቹ የዘመን ቀመር ኤልኒኞ መጥቷል። እንመለስ። በ1876 እስከ 1878 ምን አመጣ ኤልኒኞ ትንሹ ኢየሱስ? በህንድ፣ በቻይና፣ በብራዚልና በኢትዮጵያ ጨምሮ በምስራቅ አፍሪካ ከፍተኛ ድርቅ በመከሰቱ ከ50 ሚሊዮን በላይ ሰዎችን በረሃብ ገድሏል። የ1982 እስከ 1983 ዓመተ ምህረት መቅሰፍቱን እኔ አውስትራሊያን በደቡብ በኩል በእሳት አነደዳት። በኢንዶኔዥያ ከፍተኛ ድርቅ አስከተለ። እንዲሁም በደቡብ አሜሪካ በጎርፍ ከተሞችን ይውጥ ነበረም። 1997 እኔ እስከ 1998 ዓመተ ምህረት የዓለም ከፍተኛው ድንጋጤ ነበረ። ልክ እንዳሁኑ በዓለም ዙሪያ የነበረው የአየር ንብረት መበከል ከ35 ቢሊዮን ዶላር በላይ የኢኮኖሚ ውድመትን ያደረሰ ሲሆን በሺዎች የሚቆጠሩ ሰዎችን በጅምላ ህይወታቸውን ቀጥፏል። በኢትዮጵያ ታሪክ ውስጥ ኤልኒኞ ጥሎት ያለፈው ጠባሳ ጥልቅ ነው። የ1976ና 1977ቱ ታስታውሳላችሁ። 1984 እስከ 85 እንደ አውሮፓውያኑ የዘመን ቀመር ማለት ነው።
አሰቃቂው የድርቅና ረሃብ ዘመን ከኤልኒኞ መዛባት ጋር የተያዘ ነበር ይላሉ የታሪክ ድርሳናቶች። በቅርብ ጊዜ እንኳን በ2008 ዓ.ም 2015 እስከ 16 እንደ አውሮፓውያኑ የዘመን ቀመር ማለት ነው ይሄ የተከሰተ ኤልኒኞ የክረምቱን ዝናብ በማደናቀፍ ከ10 ሚሊዮን በላይ ኢትዮጵያውያን ለምግብ እርዳታ ዳርጎ ነበረም። ይሄን ያልነው እኛ አይደለንም፣ እውነቱ ነው። ይሄ የታሪክ መዛግብት ላይ የሰፈረው ነው። ሳይንቲስቶችም አሁን ላይ በጣም የፈሩት ለዚህ ሆነው ምልክቱ ታይቷል፣ ሕፃኑ ኢየሱስ ሊመጣ ነው ይላሉ በርካቶች። ኤልኒኞ ማለታቸው ነው። የዘመናችን ሳይንቲስቶች፣ የከባቢ አየር ተመራማሪዎችና የዓለም አቀፉ የአየር ንብረት ድርጅት WMO ስለ ኤልኒኞ አዲስ ማስጠንቀቂያ እያሰሙ ነው። ከላይ እንዳልኳችሁ ኢትዮጵያና ኢትዮጵያውያን ብቻ ናቸው ዝም ያሉት በዚህ ጉዳይ ላይ። ሳይንቲስቶችም ማህበራዊ ሚዲያዎችም እንዲሁም ሌሎች የታሪክ ሰነድ አገላባጮች አሁን ያለንበት ዘመን እጅግ አስፈሪ እንደሆነ እየተናገሩ ነው። የካስኬድ ተጽዕኖ ብለዋል ሳይንቲስቶቹ። በፓሲፊክ ውቅያኖስ የሚፈጠረው ሙቀት የከባቢ አየር ነፋሶችን አቅጣጫ በመቀየር በዓለም ዙሪያ የሚገኙ የዝናብና የሙቀት ዑደቶችን ያበላሻል። ይሄም ማለት አሁን ላይ ምድራችን ላይ እየተከናወነ ያለው ሰሞኑን ዕለት የምንገናኝበት የአየር ንብረት ቀውስ ማለት ነው። ይሄ እንዳልኳችሁ ሟርት አይደለም፣ ትክክለኛ መረጃና ማስረጃ ያለው መርሃ ግብር ነው። ከምድር ሙቀት መጨመር ግሎባል ዋርሚንግ ጋር መጣመር ምን አሉ ሳይንቲስቶቹ? አሁን የሚሰጉት ኤልኒኞ ከሰው ልጅ የኢንዱስትሪ ብክለት ጋር ተደምሮ የምድር ሙቀት ወደ ታሪካዊ ከፍተኛ ደረጃ ያደርሰዋል በሚል ነው የአሁኑን እጅግ አስጊና አስፈሪ ያደረገው። ስጋታቸውን ሲናገሩ ሳይንቲስቶቹ የምግብ ዋስትና መደፍረስ ነው። የግብርና ምርቶች በድርቅና በጎርፍ በመወሰዳቸው የዓለም የምግብ ዋጋ በከፍተኛ ሁኔታ ይኖራል ነው። የንጹህ ውሃ እጥረት ይከሰታል እያሉ ነው። በርካታ የዓለም ክፍሎች የወንዞችና የሐይቆች መድረቅ ያጋጥማቸዋል። ሌላው የበሽታ መዛመት ነው። በጣም የተፈራው ጅምላ ጨራሽ የሆኑ በሽታዎች ይከሰታሉ ነው። የሙቀት መጨመርና የጎርፍ መከሰት እንደ ወባ፣ ኮሌራ ያሉ በሽታዎች በፍጥነት እንዲስፋፋ ምክንያት ይሆናል እየተባለ ነው። ኤልኒኞ ተናፍሶ ሲያበቃ ውቅያኖሶች ወደ ነበሩበት አይመለሱም። በነገራችን ላይ ይልቁንም ፔንዱለም እንደሚወዛወዝ ሁሉ ተፈጥሮ ወደ ሌላኛው ጫፍ ትሄዳለች ይላሉ ሳይንቲስቶቹ። ይህ ክስተት ላኒኛ በስፓኒሽ ሴት ልጅ ወይ ደግሞ ትንሿ ልጃገረድ ይሉታል። ይህን ደግሞ ኤልኒኞ ውቅያኖሱን የሚያሞቅ ሲሆን ላኒኛ ደግሞ የማዕከላዊና ምስራቃዊ ፓሲፊክ ውቅያኖስ ውሃ ከመደበኛው በላይ እጅግ እንዲቀዘቅዝ ታደርጋለች ማለት ነው። የዚች ሴት ልጃገረድ የተባለችው ባህሪዋ ምስራቃዊ ነፋሳት እጅግ ስለሚበረቱ ሞቃታማውን ውሃ ወደ ምዕራብ ይገፉታል። በምስራቅ በኩል ደግሞ ጥልቁና በረዶ መሰል ቀዝቃዛ ውሃ ወደ ላይ ይተፋል። ውጤቱ ምን ይሆናል? ኤልኒኞ ድርቅ ያመጣባቸውን ቦታዎች እንደ አውስትራሊያና ደቡብ ምስራቅ ኤዥያ በላኒኛ ጊዜ በከባድ አውሎ ነፋስና ማቆሚያ በሌለው ጎርፍ ይመታሉ። ኤልኒኞ ጎርፍ ያመጣባቸው አካባቢዎች ደግሞ ወደ ከባድ ድርቅ ይገባሉ ማለት ነው። ሁለቱ ኃይሎች ምድርን ሊወጡ ተዘጋጅተዋል ይላሉ የሳይንቲስቶቹ አዲስ ፍርሃት። እንግዲህ ይሄ ነው። ሳይንቲስቶቹ ይህንን የሙቀትና የቅዝቃዜ ተራ በተራ መፈራረቅ ይሉታል። ምድር የሙቀት ሚዛኗን ለመጠበቅ የምታደርገው ታላቅ የሳምባ እስትንፋስ ነው። ነገር ግን አሁን ላይ የከባቢ አየር ተመራማሪዎች እንቅልፍ የነሳቸው አዲስ ክስተት አለ። ሱፐር ኤልኒኞ ነው የመጣው እያሉ ነው። ሳይንቲስቶቹ የጠበቁት አስፈሪ ትንበያም የአየር ንብረት መሞቅ ነው። ቀደም ሲል ኤልኒኞ በየ7 ወይ በየ10 ዓመቱ ይመጣ የነበረ ቢሆንም አሁን ግን የሰው ልጅ ከባቢ አየርን በካርበን በመበከሉ ምክንያት የክስተቱ ድግግሞሽና ጥፊነቱ በእጥፍ ጨምሯል እያሉ ነው። ዓለማችን ላይ መላው አውሮፓን ጨምሮ አሜሪካ እንዲሁም ኤዥያ ምን አይነት ነገር ላይ እንዳሉ አይተናል። የበረዶ ግድግዳዎች እየቀለጡ ነው። ሰሞኑን የተገናኘንበት መረጃ ነው። የኤልኒኞ ከፍተኛ ሙቀት የደቡብና የሰሜን ዋልታ በረዶዎችን በፍጥነት እንዲያቀልጡ በማድረግ የባህር ወለል ከፍታን ይጨምራል። ይህም ደሴቶችን፣ የባህር ዳርቻ ከተሞችን ሙሉ በሙሉ የመዋጥ አቅም አለው ማለት ነው። የአማዞን ደን አደጋ ሰሞኑን ተገናኝተንበታል። የዓለም ሳምባ በመባል የሚታወቀው የአማዞን ዝናባማ ደን በኤልኒኞ ድርቅ ምክንያት በእሳት የመቃጠልና የመድረቅ አደጋ ተጋርጦበታል። ኤልኒኞ የሰው ልጅ በተፈጥሮ ላይ ያደረሰውን በደልና የተፈጥሮን ገደብ የለሽ ኃይል የሚያሳይ ትልቅ መስተዋት ነው። ነገር ግን የሰው ልጅ በቴክኖሎጂና በቅድመ ማስጠንቀቂያ ስርዓቶች ራሱን ማዳን ይችላል። ጊዜ የሚፈርደው ነገር ነው። ሳተላይቶች ዛሬ ሳይንቲስቶች በውቅያኖስ
ላይ በተከሏቸው ተንሳፋፊ ቦዮችና ሳተላይቶች አማካኝነት ኤልኒኞ ከመከሰቱ ከ6 እስከ 9 ወራት በፊት ማወቅ ችለዋል ነው እየተባለ ያለው። ሀገራት የድርቅ ጊዜያትን ለማለፍ እህልና ንጹህ ውሃ ቀድመው ማከማቸት ጀምረዋል። እንዳልኳችሁ ከላይ ከኢትዮጵያ ውጪ የደን ጭፍጨፋን ማቆምና አረንጓዴ አሻራን ማስፋፋት የኤልኒኞን አጥፊነት የመቀነስ ታላቅ መሳሪያ ነው ብለው እየተናገሩ ነው። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። የምዕራቡ ዓለም መንግስታት አሜሪካና አውሮፓ ሀገራት በኤልኒኞ ፍርሃት መግለጫ ሲያወጡና ዜናዎችን ሲያስነግሩ ለዜጎቻቸው የምግብ ዕቃ እንዲያከማቹ ሲያስጠነቅቁ ኢትዮጵያ ለምን ዝምታን መረጠች? መልሱ ግልጽ ነው። በኢትዮጵያ ታሪክ ውስጥ ኤልኒኞ አሰቃቂ ጠባሳዎችን ጥሎ አልፏል። በ1977 ዓ.ም በ1984 እስከ 85 እንደ አውሮፓውያኑ የዘመን ቀመር ማለት ነው አገሪቱን ያናወጠው አሰቃቂው የድርቅና ረሃብ እንዲሁም በ2008 ዓ.ም ከ10 ሚሊዮን በላይ ሰዎችን ለእርዳታ የዳረገው ክስተት ከዚሁ ኤልኒኞ ጋር የተያያዘ ነበረም። ነገር ግን ዛሬ ሁኔታዎች ተቀይረዋል። ሀገሪቱ ከአየር ንብረት መዛባት ጋር የምታደርገው ፍልሚያ በዝምታና በስራ ለመመለስ ወስናለች ይላሉ አንዳንድ ጸሐፊያን። በቢሊዮን የሚቆጠሩ ችግኞችን በመትከል አረንጓዴ አሻራን ማስፋፋት፣ የከርሰ ምድር ውሃዎችን መጠቀም፣ የተፈጥሮ ሀብት እንክብካቤ ላይ ትኩረት ማድረግ ኤልኒኞ የሚያመጣውን የድርቅ መቅሰፍት ለመመከት የተወሰዱ ታላላቅ ምልከታዎች ናቸው እያሉ ነው። አሁን ባለንበት ሰዓት ግን የዓለም አቀፉ የአየር ንብረት ድርጅት WMO እና የናሳ ሳይንቲስቶች እንቅልፍ አጥተዋል። ምክንያቱም አሁን ፊታችን የተጋረጠው ተራው ኤልኒኞ አይደለም። ኢትዮጵያም ይህን መገንዘብ አለባት። እንዳለፉት ጊዜ ተራ ኤልኒኞ ወይ ደግሞ ትንሹ ኢየሱስ አይመጣም። ይልቁንም ሱፐር ኤልኒኞ የተባለው አዲስ ጭራቅ ነው እያሉ ነው ሳይንቲስቶቹ። የሰው ልጅ በፋብሪካዎች በጭስ ከባቢ አየርን በመበከሉ ምክንያት የኤልኒኞ ሙቀት ከምድር ሙቀት መጨመር ጋር ተደማምሮ ይሄ ስብስብ እጅግ አስፈሪ የሆኑ አደጋዎችን ይዞ እየመጣ ነው። ከሰው ልጅ አቅም በላይ የሆኑ ዘግናኝ ጥቃቶችን ያደርጋል እያሉ ነው። የዓለም የምግብ ዋጋ ይንራል። ግብርና በድርቅና በጎርፍ ስለሚመታ በዓለም ገበያ ላይ የእህልና የምግብ ዋጋ እስከ ሰማይ እንደሚወጣ እየተነገረ ነው። አስፈሪ ወረርሽኞችም እየተጠበቁ ነው። የውሃ መበከል፣ የሙቀት መጨመር፣ እንደ ወባ፣ ድንጊና ኮሌራ ያሉ ወረርሽኞች በከፍተኛ ሁኔታ ይሰራጫሉ። የበረዶ ግድግዳዎች ይቀልጣሉ። የደቡብና የሰሜን ዋልታ ታላላቅ የበረዶ ግድግዳዎች በፍጥነት በመቅለጣቸው ምክንያት የባህር ወለል ከፍ ይላል። ይህም ጥቂት ደሴቶችና የባህር ዳርቻ ከተሞች በውሃ ስር ሊያሰጥማቸው ይችላል ይላሉ ልሂቃኑ። ከዘመናት በፊት በፔሩ አሳ አጥማጆች ዘንድ ሕፃኑ ኢየሱስ ተብሎ በየዋህነት የተሰየመው ኤልኒኞ ዛሬ መላዋን ምድር የሚያስጠነቅቅ ታላቅ የደወል ድምፅ ሆኗል። ውቅያኖሶች ሲፈሉ፣ ነፋሳት አቅጣጫቸውን ሲቀይሩና ምድር ስትቆጣ ተፈጥሮ የምትሰጠንን ማስጠንቀቂያ ሰምቶ መዘጋጀት የሰው ልጅ ህልውና ጉዳይ ነው። እናም ውድ ቤተሰቦቻችን በ19ኛው መቶ ክፍለ ዘመን በፔሩ አሳ አጥማጆች ዘንድ በየዋህነት ሕፃኑ ኢየሱስ ተብሎ የተሰየመው የውቅያኖስ መሞት ዛሬ የመላውን ምድር ህልውና የሚያስፈራራ ታላቅ የተፈጥሮ ቁጣ ሆኗል። የፓሲፊክ ውቅያኖስ በድንገት ሲፈላ የአሳ መንጋዎች ከአድማስ በታች ይጠፋሉ። አሳ አጥማጆች መረባቸውን ሰብስበው አደጋውን በፍርሃት ይጠብቃሉ። ዓለም በከፍተኛ ድንጋጤ ውስጥ ናት። የምዕራቡ ዓለም መንግስታት ለዜጎቻቸው የምግብና የውሃ ማስጠንቀቂያ እያወጡ ሲሆን ሳይንቲስቶች ደግሞ ኤልኒኞ ከምድር ሙቀት መጨመር ግሎባል ዋርሚንግ ጋር ተዳምሮ የሚመጣውን ሱፐር ኤልኒኞ በፍርሃት እየተከታተሉት ይገኛሉ። የኢትዮጵያ ፍልሚያም በታሪክ ውስጥ እንደ 1977 እና 2008 ዓ.ም ባሉ የድርቅ ዘመናት የኤልኒኞ አስፈሪ ጠባሳ ያስተናገደችው ኢትዮጵያ ዛሬ የአረንጓዴ አሻራና የተፈጥሮ ሀብት እንክብካቤን በመጠቀም ተጽዕኖ እንደመመከት በስራ ላይ እገኛለሁ እያለች ነው። በመጨረሻም ኤልኒኞ የሰው ልጅ ከተፈጥሮ ጋር ያለውን ሚዛን መዛባቱን የሚያሳይ ትልቅ የደወል ምልክት ነው። ተፈጥሮን ማዳመጥ፣ መንከባከብና አስቀድሞ መዘጋጀት፣ ከእግዚአብሔር ጋር መታረቅ የሰው ልጅ ከዚህ ታላቅ መቅሰፍት የሚያመልጥበት ብቸኛው የመዳኛ መንገድ ነው። ውድ ቤተሰቦቻችን በመረጃው ላይ ያላችሁን ሐሳብ፣ አስተያየት በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ጋር እናመሰግናለን። ሁላችንም ስለ ሀገራችን፣ ስለ ዓለማችን መጸለይ አለብን።